የግፊት መድኃኒት ጀምሬ ማቋረጥ እችላለሁ? የብዙዎቹ የግፊት ታካሚዎቻችን ጥያቄ ነው። ዶክተር አሚር መሰማ እባላለሁ። የውስጥ ደዌ ስፔሻሊስት ነኝ። በዌል ስፕሪንግ መልቲ ስፔሻሊቲ ሴንተር ውስጥ ግፊት ክትትል የሚመጡ ሰዎች እንዲያውቋቸው የምንፈልጋቸው 5 ነጥቦች አሉ። ግፊት ምንድን ነው? ግፊት የሚባለው ሃይፐርቴንሽን የሚባለው የላይኛው የግፊቱ መጠን ሲስቶሊክ ብለድ ፕሬሸር ከ140 ሚሊሜትር ሜርኩሪ በላይ እና የታችኛው ከ90 ሚሊሜትር ሜርኩሪ በላይ ሲሆን ግፊት ይባላል። ይሄ በተደጋጋሚና በቋሚነት ሲለካ የሚገኝ የግፊት መጠኑ ሲሆን ሃይፐርቴንሽን የሚባለው። ግፊቱ ከ120 እስከ 139 የታችኛው ደግሞ ከ70 እስከ 90 ሲሆን ኤሊቬትድ ብለድ ፕሬሸር ወይንም ከኖርማሉ ከፍ ያለ የግፊት መጠን ይባላል። አስፈላጊ ጥንቃቄ ከተደረገ ግፊት እንዳይመጣ ማድረግ ይቻላል። ግፊት ሌላው እንዲያውቀው የምንፈልገው የግፊት የአጭር ጊዜ ችግር ነው ወይስ የረጅም ጊዜ ችግር ነው የሚለው ነው። ብዙ ሰው የማያውቀው ግፊት የሆነ ድንገተኛ የአጭር ጊዜ ችግር ይመስላል። ግፊት የረጅም ጊዜ ክሮኒክ የሚባል የበሽታ አይነት ነው። ስለዚህ ግፊትን ለመቆጣጠርና ለማከም አንድ ሰው እድሜ ልክ ክትትልና ሕክምና ሊፈልግ ይችላል ማለት ነው። ስለዚህ አንድ ሰው መድኃኒት ከጀመረ ማያቆመው መድኃኒቱን ማቆም ስለማይቻል ሳይሆን ግፊት በባህሪው የረጅም ጊዜ በሽታና የእድሜ ልክ በሽታ ስለሆነ ሁልጊዜ እድሜ በጨመረ ቁጥር እየጨመረ እንጂ እየቀነሰ ማሄድ ስለሆነ ግፊት መድኃኒት ከተጀመረ አይቆምም ማለት ነው። ግፊት ባይታከም ጉዳት አለው ወይ? በጣም ብዙ ጉዳቶች አሉት። ከደም ስርና ከልብ ጋር የተገናኙ ከርታታ የመሰለ ስትሮክ፣ የኩላሊት ችግርና ሌሎችም ችግሮችን ሊያመጣ ይችላል። በጣም አደገኛ የሚባሉ ችግሮችን ያመጣል። ከታከምና ግን በትክክል ኮንትሮል ከተደረገ ግፊት በቀላሉ መታከም የሚችል ችግር ነው። ስለዚህ ኮንትሮል ማድረግ የሚቻል ማከም የሚቻል አይነት ነው።